ገባ አይደል? ይቅርታ መጠየቅ ማለት ከስህተት መማር ነው። ስህተትን አለመድገም ነው። ያንተ ደግሞ የተለያየ ስህተት አይደለም የምታደርገው፣ አንድ አይነት ስህተት ሁሌ መደጋገም ነው። ለምን ሁሌ በአንድ ቃል ይቅርታ ስትለኝ ስለሚቀበል በቤተሰቦች ፊት ይሄንን አብል በጣጥሽ ልጥረው ቀደኛ ነው። የድሮዋን ህያብ ነው የምፈልጋት እኔ ህያብ በቃ አቃለው አስቆጥቼሻለሁ፣ አናድጄሻለሁ። በእኔ በጣም አዝነሻል። ባረኩት ነገር በጣም አዝነሻል። በቃ ጨከንሽብኝ። አንቺን ማሰብ ማለመጂ ሰለቸኛል። አሰብኩት ያን ሁሉ በደሌ፣ አሰብኩት ችለሽ መኖርሽ፣ አሰብኩት ለኔ ደስታ ስትይ፣ አሰብኩት ፍጹም መጎዳትሽ ፍቅሬ ዛሬ ትናንት ቢሆን ፍቅሬን እያልኩ አስባለሁ። ፍቅሬ እርቀሽ ሄደሻል። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም፣ ሁሉ ጤና፣ እግዚአብሔር ይመስገን እኔ ደህና ነኝ። ቤተሰቦቼ ትንሽ ያለውበት ሁኔታ አስቸጋሪ ቢሆንም እኔና ህያብ ተጣልተን ቢሆንም ህያብ በጣም ተከፍታብኝ ቢሆንም እናንተ የኔ ወዳጆች የኔ ተመልካቾችም አዝናችሁብኝ ቢሆንም ዛሬ ግን አንድ በትልቅ ጉዳይ ነው የመጣሁት። ያው ብዙዎቻችሁ በጣም እየተቆጣችሁኝ ነው፣ ደውላችሁ እየተናገራችሁኝ ነው፣ በኮሜንታችሁንም አነባለሁ በጣም እንደተቆጣችሁኝ እየተረዷችሁ ነውና በቃ ህያብን የሚያስቆጣት ነገር አታርግ፣ ህያብን የሚያስከፋት ነገር አታርግ ባላችሁኝ መሰረት ቤተሰቦች ዛሬ በቃ የመጨረሻ ከዚህ በኋላ ላላስቀይማት ህያብን በቻልኩት አቅም ለማስደሰት በቃ ምን ልበላችሁ ወድ አይደለም በቃ ለ5 ቀን የቀጣችኝ ወድ አይደለም ህያብ በቃ ግድ ሆኖባት ነው ከተስተካከለ ብላ። ግን ያ5 ቀን ውስጥ እኔ እንዴት እንዳሳለፍኩኝ እኔ ነኝ የማውቀው። ግን እኔ በቅቶኛል። እኔና ህያብ ሰላም እንድንሆን እፈልጋለሁ። እኔና ህያብ መሀል ምንም አይነት ጥል እንዲኖር አልፈልግም። በቻልኩት አቅም ህያብን ለማስደሰት ቃል እገባላችኋለሁ ከዛሬ ጀምሮ ቤተሰቦች። እኔ ህያብን ላስከፋት የምችለው በቃ ወይ በንዴት ወይ ስሜታዊነት ሆኜ ወይ ደግሞ የሆነ አለማወቅ ይሆናል። ቤተሰቦች አብዛኞቻችሁ እየተናገራችሁኝ ነው። አብዛኞቻችሁ በቃ ኤፍሬም እንደዚህ ነው፣ ኤፍሬም ተበላሽታል፣ እንደ ቀጥተኛው ነገር ስለምትነግሩኝ አመሰግናለሁ። እኔ ከህያብም ከእናንተንም ጋር ያጣላኝ አንድ ጉዳይ አለ። በቃ አጎቴንም ጠርቼ ለማስታረቅ ብዙ ነገር ነግራው ነበር ላጎቴና አጎቴንም እኔም ነግሮኛል። ዛሬ በቃ የመጨረሻዬ ነው። ከዚህ በኋላ እንደዚህ አይነት ነገር ውስጥ ላላረግ ቃል እገባላችኋለሁ ቤተሰቦች። በቃ የመጨረሻዬ ነው የምላችሁ። ይሄ ነው አይደለ ህያብ ያስቆጣት፣ ይሄ ነው አይደለ፣ ይሄ ነው እኔና ህያብ መሀል ይሄ ነገር ነው አይደለ ጸብ የፈጠረብን። ይሄው በእናንተ ፊት ነው እኔ በጥሽ የምጥለው። ይሄ ነው አይደለ እኔ ፍቅሬን ያሳጣኝ ቤተሰቦቼ፣ ከናንተም ጋር ቆራረጠኝ ያጣላን። ይሄ ነው አይደለ ይሄው በጥሽ እጥለዋለሁ። ለህያብ ማሳያታለሁ በፊቷ ቤተሰቦቼ። እንድትከፉብኝ አልፈልግም። እናንተ በእኔ እንድትዝናኑ ቢያንስ በቃ ቀናችሁ ዘና እንዲል ነው ፈልገው። ህያብ ባለቀሰች ቁጥር እናንተም ተበዛጭታችሁ የማይሆን ነገር ውስጥ ከመፍጠር ይሄው በቃ ይሄ ነበር ኮኬ የሰጠችኝ ስጦታ አይደለ በቃ እጥለዋለሁ። ዛሬ በህያብ ፊት በጣጥሼ ነው የምጥለው። በህያብ ፊት ይሄ ሀብል ነው እኔ ፍቅሬን ያሳጣኝ። ይሄ ሀብል ነው ህያብን ያስከፋብኝ አይደል? በጥሼ እጥለዋለሁ። በቃ ሁላችሁም እየተናገራችሁኝ ነበር። ሁላችሁም እንዳዘናችሁብኝ ገብቶኛል። ሁላችሁም እንደተከፋችሁብኝ ገብቶኛል። ህያብ ብቻ አይደለችም። አብዛኞቻችሁ ህያብን እንደምትወዷት አውቃለሁ። እባክህ ተንከባከባት። ህያብ ከእናት በላይ ነች። በቃ እንደ እናት የያዘች ልጅ ናት። ተንከባከባት እያላችሁ ነው። ልንከባከባት ቃል እገባላችኋለሁ። እግዚአብሔርን ነው የምላችሁ። እግዚአብሔርን ነው የቤተሰቦቼ። ዛሬ በህያብ ፊት ነው በጣጥሽ የምጥለው ይሄንን አበል። በቃ እኔ ፍቅሬ እንዲረበሽብኝ አልፈልግም። ፍቅሬን እንዲበተን አልፈልግም። በቃ እኔ ፍቅሬን ማጣት አልፈልግም። በእንደዚህ አይነት ትንሽዬ ነገር
በቃ ህያብም እንድትበሳጭብኝ አልፈልግም። አውቃለሁ በጣም ተናዳብኛለች። ህያብ የማይሆን ስሜት ውስጥ ነች። እኔ የማውቃትን ህያብ አይደለችም ሁላ እኔ የማውቃት ህያብ አይደለችም። ዛሬ በቃ አላገኝም ፊትህን ማየት አልፈልግም ስላለችኝ አብሪኮ ከኔ ጋር አለና እሱ ነው ደውሎ እዚህ ጋር ድረስ ነይ ያላትና ይሄን መናፈሻ ታውቃለች ህያብ ከዚህ በፊት መታ ታውቃለችና እንግዲህ ስትመጣ አይንህንም ማየት አልፈልግም ስላለችኝ ተመልሳ ልትሄድብኝ ትችላለች። አላቅም ብቻ ማታ በጣም ተናዳብኝ ማየን ነገር ነው የተናገረችውና እኔም በስሜታዊነት ያው ተናድጄ ይሄንን አብል አልበጥስም ብዬ ነበር። ዛሬ ግን ለህያብ አሳያታለሁ። ፊቷ ላይ ነው ይሄንን አብል በጣጥሽ የምጥለው። በቃ እኔ ለምን ህያብን ማጣት አልፈልግም። በቃ ከምንም ነገር በላይ እሷን ማጣት አልፈልግም። አጠገቤ ያለችልኝ ብቸኛ ሰው እሷ ነች። ህያብ ባትኖር እኔ ፍሬም እዚህ ጋር ቆሜ እንደዚህ ላወራ አልችልም። ህያብ ብዙ ነገሬ ነች። ፍቅሬ ብቻ አይደለችም፣ ብዙ ነገር የቻለችኝ ልጅ ነች። ግን በዚህ አበል የመጣ በጣም ትልቅ ጸብ ውስጥ ነው። ትናንትና አይታችኋል። አጎቴ ቤት ድረስ መጥቶ በቃ አስታርቀኝ ብዬው ነው ወደ ቤት መመለስ ፈልጋለሁ ብዬው ነው ቤት ድረስ የመጣው። ግን በቃ በጣም ስለተናደደች ይሄ አበል በጣም ስላናደዳት ልትቀበለኝ አልቻለችም። ጭራሽ በቃ ጃኬት ሰጣኝ ውጣልኝ ነው የተባልኩት። ዛሬ ግን እንግዲህ አብሪኮ ደውሎ ጠርቷታል ቤተሰቦቼ። በቃ ስትመጣ ይሄንን አበል እንደበጠስኩትና እያየችኝ ወደ ጫካ እንደምወረውረው ቃል እገባላችኋለሁ። በቃ ጓደኝነት ነው። በሩቁ ብላችሁኛል። እሺ ኢትስ ኦኬ ችግር የለም። ባለማወቅ ነው ቤተሰቦቼ። ይቅርታ በቃ የድሮ ኤፍሬምና ህያብ ነው የምትፈልጉት። ከዚህ በኋላ ተደጋጋሚ ያመጣላችኋለሁ። የድሮ ኤፍሬምና ህያብ ቃል እገባላችኋለሁ እግዚአብሔርን። በቃ ይሄንን ቪዲዮ እኔ የምለቃቸውን ቪዲዮዎች ሲደርሳችሁ ላይክ እያረጋችሁ፣ ላይክ ሲደረግ ቪዲዮ ይወጣል ከፍ ይላልና ቪዲዮ የምታዩት ሰዎች ላይክ እያረጋችሁልኝ ሼር እያረጋችሁ አበረታቱኝ። 200 ሺህ ልንገባ ነው። 200 ሺህ ሰብስክራይብ ስንገባ ደግሞ ትልቅ ፕሮግራም አዘጋጅቼ ብዙ ጓደኞቼን ጠርቼ አስደስታችኋለሁ። ጥሩ ጊዜ አሳልፋለሁ። ህያብንም ባስከፋውት ልክ ህያብን ለመካስ ካሁኑኑ ቀን ጀምሮ እጠራለሁ። ዛሬ ግን በእናንተ ፊት ይሄንን አበል አውጥቼ ወረውራለሁ። ኮኪ ነች፣ ጓደኛዬ ነች። ጓደኝነት በሩቁ ናላችሁ። እሺ ህያብም ተናግራኛለች። ጓደኝነት በሩቁ እሺ በቃ ኮኪ ግን ከዚህ በፊት ተናግራለች። እኔና እሱ መሀል ምንም የለንም። ይሄ የጓደኝነት ስጦታ ነው። ቤት ልትቀይር ስለሆነ የሰጠችን ስጦታ ነው። ዛሬ ግን አውጥቼ ወረውረዋለሁ። ለምን ህያብን ማጣት አልፈልግም። በቃ ህያብ እስክትመጣ ትንሽ እንጠብቃት። አብሪኮ እንጠብቃታ። ውዴ በፍቅራችን እያልሽ ስትመክሪኝ ያኔ የገባሁሽ በኔ መንገድ ሂጂ እንደኔ ኑሪልኝ ያልኩ ያስጨነቅኩሽ ክፉ ቃል ሳይወጣሽ በዝምታ ሄደሽ ብዙ ነግረሽኛል ውዴ ቀን ከሌሊት አንቺን ማሰብ ማለመቼ ሰለቸኛል። አሰብኩት ያን ሁሉ በደሌን አሰብኩት ችለሽ መኖርሽን አሰብኩት ለኔ ደስታ ስትይ አሰብኩት ፍጹም መጎዳትሽ ፍቅሬ ዛሬ ትናንት ቢሆን ፍቅሬን እያልኩ አስባለሁ ፍቅሬ ርቀሽ ሄደሻል አንቺን ረፍዷለሁ በፍቅራችን
እያልሽ ስትመክሪኝ ያኔ የገፋሁሽ በኔ መንገድ ሂጂ እንደኔ ኑሪልኝ ያልኩ ያስጨነቅኩሽ ክፉ ቃል ሳይወጣሽ በዝምታ ሄደሽ ብዙ ነግረሽኛል ውዴ ቀን ከሌሊት አንቺን ማሰብ መቼ ሰለቸኛል እኔ ነኝ የፈለኩሽ ማርያም ማርያም ነኝ የፈለኩሽ በማርያም እኔ ነኝ የፈለኩሽ እኮ ለምንድን ነው ታዲያ ዋሽታ ማስጣል ተፈለከው? እንደማትመጪ አውቃለሁ። በማርያም ለምንድን ነው የማልመጣው? እንደማትመጪ አውቃለሁ አልኩሽ። ለምንድን ነው አንተ ስትጠራኝ የማልመጣው? አንተ ስትጠራኝ ለምንድን ነው የማልመጣው? ስለማትመጪ እኮ ለምን አላገኘም ስላልሽኝ እኮ በፊት እንደዛ ልል ነበር አላልሽኝም። ስለዚህ ኦኬ ለቀሽን ትሄጂ ነው ወይ ደግሞ ለምን እንደጠራኝ ተናገርና ልሂድ። እሺ ቁጭ ብለን ነው እስካሁን ድረስ አብሎ እጅ ላይ እንዳለ ለማሳወቅ ነው የጠራኸኝ? ኧረ እያብ እንደዛ አይደለም። ቢያንስ እሺ ቁጭ ብለን እናውራ። እሺ ቁጭ ብለን እናውራ። ኦኬ ቁጭ ብለን ስለ ሀብሉ መሰጠት ስለ ስጦታ በደንብ አድርገህ ልታብራራ አይደለም? አይደለም እኔ እና አንቺ ያጣላን ይሄ ነው እዩ። ይሄ ሀብል ነው እኔ እና አንቺ ያጣላን አይደል? ይሄው እግዚአብሔርን አንገቴ ላይ ያለው እዩዬ በማርያም በምትወንጂው አምላክ ይዤሻለሁ። እኔ አንቺን ማጣት አልፈልግም እያ እኔ አንቺን ቃልህ እኮ ሁሌ እንደዛ ነው የሚለው ገባህ አይደል? ተግባር ላይ ነው አንተ የከበደ። ስለዚህ ሁሌ እንደዛ ከምትል ይልቅ ተግብረህ አሳየኝ። እዩ ይሄ ሀብል ነው እኔ እና አንቺ ያጣላን አይደል? ይሄው የፈለግሽበት ማለት ትቻለሽ። እራስ ጠላው እንጂ ለምንድን ነው እኔ የምቀበልህ? እኔ ለምን እቀበልሃለሁ? ያጣላን ይሄ ነው አይደል እኮ። እንደዛ ከሆነ ለምን የሚያጣላን ነገር ደጋግመህ እንዳይሆነ ምጠራይ አይደል? ይቅርታ እያልኩሽ ነው። ተደጋጋሚ ይቅርታ እያልኩሽ ነው። ኦኬ ስለዚህ እኔ ጥፋተኛ ይቅርታ ለማድረግ አይደለሽ? እንደዛ ልጠይ። ቁጭ ብለን እናውራሽ። የት ነው ቁጭ ብለን? ማመን አቃተኝ የህልሜን ንግስት የኔ አረኩና ብሩህ ቀን መጣ ህይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግስት የኔ አረኩና ብሩህ ቀን መጣ ህይወት ሊታደስ ባንቺ እንደገና አዎ ይሄ ነው። ይሄን ደጋግመህ ማሳየት እኮ አይጠበቅብህም። መጣል የምትችለው ነገር ነው። ገባ አይደል? በቤተሰቦች ፊት ይሄንን ሀብል በጣጥሽ ልጥሩ ቀደኛ ነው ወደ ድሮ ማንነታችን እንድንመለስ ፈልጋለሁ። የድሮዋን እያብ ነው ፈልጋት ነው እያብ በቃ አቃለው አስቆጥቼሻለሁ፣ አናድጄሻለሁ። በእኔ በጣም አዝነሻል። ባረኩት ነገር በጣም አዝነሻል። ልብሽ ተሰብሯል። ከዚህ በኋላ ግን በብዙ ነገር ልክስሽ ፈቃደኛ ነኝ እያብ ተዘጋጅቻለሁ። አንቺን ማጣት አልፈልግም እያብ የኔ ፍቅር በእኔ እንደማጨክኝ አውቃለሁ። ለዛ ነው ጥፋት የምትደጋግመው አይደል? ማለት አጨክንብኝም ችግር የለውም እያልክ ነው አይደለም? እና ይቅርታ ያረኩን ነገር ስተት ነው አንቺን ያስቆጣል ብዬ ግን አላሰብኩም በሰዓቱ። በቃ እኔ የሚሰማኝ እንደዛ ነው። እኔ ፍቅር አዝነሽበኛል እንደው? አዎ ተናገሪ። እሺ ይውጣልሽ። ይሄው በጣጥሽ ጣልኩት እኮ ይሄው። እኔ እኮ ከሱ አይደለም ችግሬ። ብዙ ነገሮች እኮ ነው የተፈጠሩ የነበሩት እኮ ሀብሉ ብቻ እኮ አልነበረም። ብዙ ነገር እኮ ነው የተፈጠሩ የነበረው።
አለው ድጋሚ ማየት አልፈልግም። ይሄ አንገቴ ላይ ታሰረልኝ ሀብል ነው። እኔና አንቺን ያጣላል። እኔና አንቺ ያጣላል። ይሄ ሀብል ነው አይደለ? ይሄው 20 ቦታ ነው የበጣጠስኩት። ወረውረዋለሁ ከፈለግሽ። በቃ ማጣት አልፈልግም እኔ አንቺን። እኔ አንቺ ነው ሁሌ እንደዚህ ያልክ ደጋግማ እንደዚህ ነገር የምታወራው ነው ጥያቄ። ትንሽ እስኪ እዩ ወይ ታፈቅሪኛለሽ አይደል? አዎ እኔም በጣም ነው የማፈቅርሽ። ምንድነው? አይ ቀልድ አይደለም የተናገርኩት። ቀልድ ነው ግን የሚመስለው። እኔ በጣም ልቤ እየተጎዳ ነው፣ ውስጤ እየተጎዳ ነው። እባክሽን አንቺ ልጅ እባክሽን እያ ምናልባት ቤት አለማደር ሊሆን ይችላል ይወዳ። አረ አዎ እንጂ ኦኬ እሱ ብቻ አንተ ስላለ አይደለም። ካንቺ ከራኩኝ በኋላ አይደለም እያ ካንቺ ከራኩ በኋላ ነው። ካንቺ ከራኩኝ በኋላ ነው የኔ ፍቅር። ብዙ ነገር አሳልፈናል እኔና አንቺ ብዙ ነገር በብዙ ነገር ላታልልሽ ሞክሬያለሁ። ቤት ድረስ እየተመላለስኩኝ ሽልቲኝ ከኔ ጻልጅ ነኝ ዝም ብዬ የምታለላ እዩ። እንደዚህ እንዳዘንሽብኝ ደግሞ እንድትሆኝ አልፈልግም እኮ። እንደዛ ነው ያልክ ጥፋቴን አስረኝ ሲደረግ ነገር አሁን እዚህ ጋር እያ በማርያም ይሽሻል እየለመንኩሽ እኮ ነው እያ እሺ ጊዜ ስጭኝ በጣም እኮ ብዙ ጊዜ ሰጥቻለሁ ኤፍሬም። እኔ ላንተ በጣም ብዙ ጊዜ ሰጥቻለሁ። አውቃለሁ እዩ አውቃለሁ። በቃ ይቅርታ፣ ሁሌ ይቅርታ ያልክ ጥፋትን የሚደጋግመው ከሆነ ለምንድን ነው ይቅርታ የምትጠይቀኝ? ገባ አይደል? ይቅርታ መጠየቅ ማለት ከስህተት መማር ነው፣ ስህተትን አለመድገም ነው። ያንተ ደግሞ የተለያየ ስህተት አይደለም የምታደርገው፣ አንድ አይነት ስህተት ሁሌ መደጋገም ነው። ለምን ሁሌ በአንድ ቃል ይቅርታ ስትለኝ ስለሚቀበል ነው አይደል? እሺ አናግረኝ እዩ። ምን ላናግርህ? በቃ እንደ ድሮአችን እንድንሆን እንፈልጋለሁ። እንደ ድሮአችን እንድንሆን ከፈለክ አንተ ባህሪን አስተካክል፣ ጸባይን አስተካክል። እኔ ባህሪንም ጸባይንም ላስተካክል ፍቃደኛ ነኝ። በቃ ተዘጋጅቻለሁ እዩ። ሁሉ ነገር እርግፍ አድርጌ ትቼ ካንቺ ጋር መሆን ነው ፍቃደኛ፣ ካንቺ ጋር መሆን ነው ፍላጎቴ። እያ ሁሉ ነገር መተው ፈልጋለሁ። በቃ መርሳት ፈልጋለሁ። እያ እኔና አንቺ እኮ በፍቅር እፍ ብለን ነበር አይደል? ለምን እንደዚህ ሆነ? እኔ ነኝ ጥፋተኛ። እኔ ነኝ የዚህ ሁሉ ነገር ጥፋተኛ እኔ ነኝ። ጥፋተኛ ከሆንክ የምቀጣውን ቅጣት በሙሉ ትቀጣለህ። የፈለግሽውን እያ የፈለግሽውን በብዙ ነገር ልክስሽ ፍቃደኛ ነኝ። አውቃለሁ፣ ጎድቼሻለሁ፣ አስቀይሜሻለሁ። እንደዛ ከሆነ ይቅርታህን በተግባር እያደረከው እኔ ራሴ ይቅርልሃለሁ። ለቀሽ ልትሄጂ ነው? ለቀሽ ለምን አደርጋለሁ ታዲያ? እዚህ በቃ ጨከንሽብኝ። ማመን አቃተኝ የህልሜን ንግስት የኔ አረኩና ብሩህ ቀን መጣ ህይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግስት የኔ አረኩና ብሩህ ቀን መጣ ህይወት ሊታደስ ባንቺ እንደገና መስሎኝ ነበር። አልሄድ ግን ቅጣት ትቀጣለህ። ፈልግሽው ተንበርከክ። እንደ ጨረቃ ቅጣ ምናምን እያበይ የኔ ፍቅር የኔ ጣፋጭ የኔ ቁም ነገረኛ የኔ ልዕልት የኔ ዳይመንድ የኔ እርግብ የኔ እናት ላላስቀይምሽ ከዚህ በኋላ ላላስከፋሽ ቃል እገባልሻለሁ። ከልቤ ይቅርታ አጥፍቻለሁ። አልፈራም ነገን እንዳምናቻለሽና በፍቅርሽ ከፍ ያደረግሽኝ እንደ አረ እንደዚህ እኮ ነው እጅ በጆሮ የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ተነሳ
ከዚህ በኋላ ግን ይቅርታ አላደርግልህም። ይሄ ነው እኔ ለቤተሰቦች ተናግሬያለሁ። ምን ከዚህ በኋላ ላላስከፋሽ በቻልኩት አቅም እንደ ድሮአችን የኛ የዩቲዩብ ተመልካቾችን እያዝናኗቸው ጥሩ ቪዲዮ ይዤላቸው ለመመጣ ቃል ገብቼላቸዋለሁ እኮ። ግን እነሱን ያልከው እሺ፣ እነሱን ይቅርታ ብለሃል። እኔን ብቻ አይደለም ያናደርከው። እሺ ገባ? ሁሉንም ፋሚሊ አናደሃል። እሺ ቅርብ ያለውም ሰው ቅርብ የሌለውንም ሁሉንም። ስለዚህ እነሱንም ይቅርታ ካልክ ይቻላል። እሺ የዩቲዩብ ተመልካቾቼ በሙሉ የኔ ቤተሰቦች፣ የኔ ወዳጆች፣ የህያብ ወዳጆች፣ የኛ ወዳጆች በሙሉ ቀዳማዊት ፋሚሊዎች በሙሉ አስቀይሜያቸዋለሁ። ይቅርታ። እቺን የመሰለች ልዕልት ልጅ ከዚህ በኋላ ላንደላቅቃት፣ ላዝናናት፣ ላቀብጣት በእናንተ ፍቃድ በእናንተ ትዕዛዝ ፈለጋችሁትን ላረግ ፍቃደኛ ነኝ። ስላስከፋችሁ በጣም ይቅርታ የኛ ቤተሰቦች። ምላስማ አንደኛ ነህ። ምላስማ አንደኛ አይደለም። ኧረ አንደኛ ነህ ከዚህ በላይ። እሺ ልሰምሽ አንዴነት ናፍቀሽኛል። እሺ ለነሱ ትቀጣለህ እንዴ? ልቅጣ እንዴ? ይፈልግሽ በቃ አንድ እጅ ጆሮ እንዳሁን ታስቃለህ እንደዛ ስትሆን። ይሄ ለእናንተ ነው። እሺ አትወፍር የምልህ እኮ ለዚህ ነው። በጣም ነው የከበደክ። ቁጭ ብለህ ነው እኮ ያለው። ኧረ እኛ ጆሮ እንደዚህ አልተቀጣንም እንዴ? ቁጭ ብለህ እኮ ነው ያለው። ምንም ደግሞ እንደተቀጣ ሰው አትበል። እሺ ነይ እስኪ። ምንድን ነው እኔ ፍቅር ወይ እናፈኩሽ? ናፍቀኛል። ናፍቀሻለሁ? አዎ። አውቀሽ ነው የጨከንሽብኝ? አዎ። አውቀሽ ነው? አዎ። ምን ስላደረኩ? ምን ስላደረኩ? ጥፋትን ታውቃለህ። አሁንም ምን ስላደረኩ ትላለህ? አታፍርም? አሁንም ምን ስላደረኩኝ? እንደዛ አይደለም። እና ታዲያ እንዴት ነው? ጥፋቴን እኮ አመኘ። በቃ የተሰጠኝና ወረወርኩ አይደል? በጣጥሼ እኮ ጣልኩኝ። ከዚህ በላይ ምን? ምስኪን ሲያዘና ተጫወተብኝ። በቃሽ ቤት ነው እኔ ቤት ለታከቤት ተባረረለ። እሺ ወደ ቤት እንዴት መች ነው የምገባው? ወደ ቤት በቃ ዛሬ ትሄድ። ነገርም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ በተለይ አይሻለሁ። ለዘላለም በውስጤ ቦታ ሰጥቼሻለሁ። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም ትንሽ ደቂቃ ጠብቂ። እዚሁ ማመጣልሽ ነገር አለ። ለዘላለም በውስጤ ቦታ ሰጥቼሻለሁ። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ። አንቺን ከምንም በላይ በተለይ አይሻለሁ። ለዘላለም በውስጤ ቦታ ሰጥቼሻለሁ። ከመገረም ከቃልም በላይ አይሸትም? ይሸታል። ቤተሰቦች የኔ ፍቅር አሁን በቤትሽ ቆንጆ የምሳ እንድትጋብዥ እፈልጋለሁ። ታውቃለህ እኔ በምግብ አልታማም። አውቃለሁ። ባለሙያ እንደሆንሽ አውቃለሁ። ሲጀመር እኔ ብቻ አይደለሁም የዩቲዩብ ተመልካቾችም የአንቺ ወዳጆች መስክረውልሻል። ትላለህ እንዴ? በመልክሽ አይደለም
ውበትሽን የማውቀው በዝናሽ አይደለም ስምሽን የማደንቀው በጨዋነትሽ ነው በእውነተኛነትሽ ያንቺን ትልቅነት እመቤትነትሽ በመልክሽ አይደለም ውበትሽን የማውቀው በዝናሽ አይደለም ስምሽን የማደንቀው በጨዋነትሽ ነው በእውነተኛነትሽ ያንቺን ትልቅነት እመቤትነትሽ በመልክሽ አይደለም ውበትሽን የማውቀው በዝናሽ አይደለም ስምሽን የማደንቀው በጨዋነትሽ ነው በእውነተኛነትሽ ያንቺን ትልቅነት እመቤትነትሽ በመልክሽ አይደለም ውበትሽን የማውቀው በዝናሽ አይደለም ስምሽን የማደንቀው በጨዋነትሽ ነው በእውነተኛነትሽ ያንቺን ትልቅነት እመቤትነትሽ